አብራት ካሜራው አጥፍቶ ነው ይሄ በሆኑ የተደረገው የነበረው። ትላንት እንዳያችሁት አንዱ ቀርቦ እያንዳንዱ ነገር አውርቶ ነበር። ዛሬ ግን ሁለተኛው ቀርቦ ነበር። እሱ ሁሉ ነገር ሊክድ ነው የፈለገው፣ ግን አነጋገሩ በስነ ስርዓት ያስታውቃል። ራሱ በዚህ እጁ እንዳለበትና እያንዳንዱ አነጋገሩ ያሳውቃል። ምክንያቱም ለእህቱ ብዙ ብር ነው የተጠየቀው፣ ብዙ የሚባል ብር ተጠይቀዋል። ያ ነገር ስላለበት ነው ይሄ በሙሉ ያደረገው። ስለዚህ ውድ ቤተሰቦቼ ኢሳያስ የሚባለውን ካሜራ የሚቆጣጠር ሙሉ በሙሉ አማናን የተሰጠው አደራን የተሰጠው ለሱ ነበር። ግን እዛ ቀን እሱ ስልክ ብዙ እንደሚያወራ እህቱ ታሞ ደግሞ ብዙ ብር እንደተጠየቀ ትላንት ነግሬያችሁ ነበር። ዛሬ ፊት ለፊት ቀርቦ ነበረ። ከብሩኬን ጋር ያለውን ነገር ያንዳንዱ ነገር አውርቶ ነበር። ግን እሱ ሁሉ ነገር ሊክድ ነው የሞከረው። እኔ እህቴ ብታመም አንተን አልክድህም፣ ለብር ብዬ አንተን አልክድህም። ወንድምህ በዛ ቀን በጣም ተጨናንቆ ነበረ፣ ከኛ ጋር ብዙ ለማውራትም አልፈለገም ነበር። ስለዚህ እኔ ደግሞ እህቴ ታማ አሁን ስልክ የተደወለብኝ ነበረ፣ እኔም ጭንቀት ውስጥ ነበርኩኝ። እዛ ቀን ደግሞ በእህቴ ህመም አሁን ሲደወልልኝ ከሱ ጋር የሚሰራው ለሱን አስፈቅጄ ሂጄ ነበረ ነው ያለው ኢሳያስ። ግን ነገሩ በሙሉ ወደ ኢሳያስ ነው የሚያመራው። ምክንያቱም ኢሳያስ ለእህቱ ብዙ ብር ስለተጠየቀ ያ ነገር ለብሩኬን ሳይክደው አይቀርም። ስለዚህ እነዚህ ሰዎች የብሩኬ የገዛ ጋርዱ እሱን የሚጠብቁ ሰዎች ናቸው። ወንድሙ አሳልፎ የሰጡት በጣም ነው የሚከብደው። በጣም ከባድ ነው፣ ለማመን የሚከብድ ነገር ነው የምንሰማው። እነሱ ወንድም ይጠብቁ እቤት ሂዱ ባላቸው ወንድሙን እንዲያጣ አድርጉት። ለምን እንደሆነ ራሳቸው ነው የሚያውቁት። እህቱ ብታመም እኮ እኔ ብጠይቀኝ እሰጥሃለሁ፣ እኔ የፈለክ ነገር ብጠይቀኝ አደርግልሃለሁ። ከዚህ በፊት እናትህም ታማ አሳክሚያት ነበር። ዛሬ በምን ሁኔታ ነው በዚህ ልክ ልትክደኝ የቻልከው? እንዴት የገዛ ወንድሜ ታሳጣኛለህ? በብር እንዴት ትክደኛለህ ብሎ ነው ብሩኬ በጣም ነው ያመመው። በእርግጥ ያማል። ራስ በራሳቸው ተጋጩ። እዛ ጋር እንዴት አሳልፈህ ትሰጠኛለህ? ሁለት ጠባቂዎች የብሩኬ ወንድም የሚጠብቁት ሁለት ናቸው። ግን ሁለታቸውም እዛ ጋር ተጋጭተዋል ራስ በራሳቸው። ምክንያቱም ሌባ በመጨረሻ ነው ተስማምቶ ይሰርቅና በመጨረሻ ሲከፋፈሉ አይደል የሚጣሉት። አንዱ እኔ አላቅም ካሜራው ተበላሽተዋል መሰለኝ ነው ያለኝ እንጂ ተበላሽተዋል አላለኝም። የቤቱ ካሜራ ኃላፊነት የተሰጠው እሱ ነው። እንደዚህ ነገራቶችን የሚያደርገው እሱ ነው፣ ኢሳያስ ማለት ነው። እኔ በእንደዚህ ነገር ምንም ማቀው ነገር የለም። ስለዚህ መጠየቅ ካለበት እሱ ነው። ለምን እዛ ቀን በጣም ስልክ ያወራ ነበር፣ ከምላችሁ በላይ ስልክ ያወራ ነበር። በምን ሁኔታ ይሄ ነገር እንደሚያደርግ ራሱ ነው የሚያውቀው። ስለዚህ እኔ ምንም ማቀው ነገር ስለሌለ ተጠያቂነቱ ኢሳያስ መሆን አለበት ብሎ ነው ጓደኛው አሳልፎ የሰጡት። እንዴት እነሱ ጠብቁ ተብለው ጋርድ ሆነው በዚህ ስራ ብዙ አመት ነው የቆዩት። አሁን አይደለም ዘላለም ያለ ሰዓት የሚሰሩ ሰዎች ናቸው። አንድ ቀን መጥፎ ነገር ሳይገኝባቸው በእንዲህ አጠራጣሪ ነገር ሲገኝ ጊዜ ወደ አሁን ሪፖርት እንደሚደረግ ያወቁ እነሱ ግን ተመካክረው ያደረጉት ነገር ስለሆነ የብሩኬ ወንድም እንዲያጣ አደረጉት። ለምን? በምን ሁኔታ? ምክንያቱም ይሄ ስራ በጣም ከባድ እንደሆነ ያውቃሉ። ትንሽ የነገር እንኳን ጥርጣሬ ከተገኘ አሳልፎ መስጠት ራስ በራሳቸው የሚወያዩበት ጉዳይ እንደሆነ በደንብ ጠንቆ ያውቃሉ። ስለዚህ ዛሬ ለምንድን ነው የዘነጉት? ለምን ብሩኬ ወንድሙ እንዲያጣ ለምን አደረጉ? በምን ሁኔታ? ብሩኬ እኮ እዛ ወንድሙ መጠበቅ አቅቶት አይደለም። ስለዚህ ውድ ቤተሰቦቼ እነዚህ ሁለቱም ጋርዶችን ራስ በራሳቸው ነው የተጣሉት። አንተ እንደዚህ ያድርጋል፣ አንተ እንዴት አሳልፈ ትሰጠኛለህ? ጓደኛዬ አይደለሁም ወይ? ብሩክን እዛ ጋር ቁጭ አድርጎ እኮ እነሱ ራስ በራሳቸው መጣላት ጀመሩ። ምክንያቱም ያደረጉት ስራና የሰሩት ስራ አሳፈራቸው። በዛ ሰዓት ሁለታቸው ስለሆነ እሱ ቁጭ ብሎ ጥናት ላይ ስለሆነ እንደ ድግስ እንደተደገሰለት ሳያቅ አመናቸው። ይጠብቁኛል፣ ከጎኔ ያሉ አብረን ነው የምንሰራ ብሎ ባመናቸው፣ መጨረሻ ላይ ግን ካዱት እነሱ። በእርግጥ አንደኛው ምንም አውቀው ነገር የለም ነው ያለው። ግን ቢሆንም ስልክ እንደዚህ የሚያወራ ከሆነ ምንድን ነው? ምን የተፈጠረ ነው? ለምን ስልክ ከኔ ተደብቆ ያወራል? ምክንያቱም ሌላ ቀን ምንም ነገር ቢፈጠር ሁለታችንም እኩል ነው ተወያይተን የምናደርገዋለን። ግን እዛ ቀን ከኔ ተደብቆ ከኛ ርቆ ነው ስልክ የሚያወራው አለ። ከሱ ተደብቆ ስልክ ሲያወራ ጊዜ ምንድን ነው የተፈጠረው ብሎ መተኛ ትቶት እሱን አስፈቅዶ ወደ ቤቱ ሲሄድ ጊዜ እህቴ ታማለች ተብለዋል። ሊሄድ ብሎ ሲሄድ ለምንድን ነው የሄደው? ለምን ስልክ ከኔ ተደብቆ አወራ? ሌላ ቀን ከኔ ተደብቆ ስልክ እንደማያወራ አውቃለሁ። ለምን ሄደ ብሎ ለምን ነው ያልተጠራጠረው? ለምን በዚህ ልክ ሊሆን ቻለ? ለምን በዚህ ልክ ብሩኬ ሊክዱ ቻሉ? ብቻ ከባድ ነው። የሰው ልጅ በጣም ከባድ ነገር ነው።
አብሮ በልተው አብሮ ጠጥተው በዚህ ልክ ደዋል። ግን ዛሬ ሁለታቸውም እኩል ፊት ለፊት ቁጭ ብሎ ነው የተፋጠጡት። እኔ ያላደረኩም እና ሌላ ማን መጣ? ምክንያቱም ከጌታቸው ሰዎችን አንዳችሁ እዛ ጋላችሁ። ከጌታቸው ሰዎች አንዳችሁ ተባብራችሁ ያደረጋችሁ ሰዎች አንዳችሁ ናችሁ። አዎ ብር ያስፈልገዋል ወይ ለእህቱ ሲል ነው ይሄ ነገር ያደረገው። ስለዚህ ዛሬ የብሩኬ ፊት ለፊት ቁጭ ብሎ ለምን ይክደዋል? በቃ አድርጌዋለሁ ይቅርታን መጠየቅ። ምክንያቱም የብሩኬ ወንድም ተመልሶ አይመጣም ካሁን በኋላ ወደ ፈጣሪው ነው የሄደው። ግን እናንተ እዛ ጋር ቁጭ ብላችሁ ለምን ትክዳላችሁ? ነገ ወጥቶ ከምትዋረዱ ዛሬ ያለውን ነገር ለምን ደው ማታወሩት? በቅርታን የሚያልፍ ነገር ነው። ለምን እኛ አላደረግንም ብላችሁ ክዳችሁት፣ ነገ ግን እውነቱ ሲወጣ ጊዜ ስራውን አድርገው ከተነሱ በኋላ ብሩኬን ሙሉ በሙሉ ነው የካዱት። እኛ አላደረግንም ነው። በብሩኬ አጠገብ ቁጭ ብሎ ነው ራስ በራሳቸው የሚጣሉት። ስለዚህ ከእናንተ ውጪ ማን አለ? ለምን ካሜራው ሊጠፋ ቻለ? አሁን ነገሩ እኮ ብዙ የሚያጠራጥር ነገር አለው። አንድ በጣም ስልክ ተጨናንቆ አውርተዋል። ሁለት ካሜራ ጠፍተዋል። ካሜራው ለምን ሊጠፋ ቻለ? ማብራት ካልጠፋ ካሜራ ካልተበላሸ ካሜራ ሊጠፋ አይችልም። ካሜራው አልተበላሸም። ለዛ ቀናዳር ብቻ ነው የተበላሸው። ከዛ ማን አስተካከለው? የተስተካከለ ነገር የለም። ብሩኬ ያወቀ ነገር የለም። ስለዚህ እነሱ ሆነ ብሎ ነው ካሜራ ያጠፉት። ኢሳያስ በደንብ መመርመር አለበት። ነገሩ በሙሉ ወደ ኢሳያስ ነው የሚያመለክተው። ምክንያቱም በእህቱ ህመም ላይ በጣም ስለተጨነቀ ሊያደርገው ይችላል። ግን ኢሳያስ በጣም አሳፋሪ ነው። ለምን ብትሉኝ እንዴት እህቱ ሊያድን ሌላ ሰው ለመግደል ይተባበራቸዋል? ለምን ተብሎ ምንም ቢያስገዱት ለምን አልተናገረም? ለምን ሪፖርት አላደረገም? እንደዚህ ነገር ብለውኛል። ሰው ላክ፣ ብዙ ሰው መላክ አለብህ፣ መድረስ አለብህ ብሎ ብሩኬ ጋር ለምን አልደወለም? ለምን አልተመካከሩ? ለምን ቤት ሂዶ አደረ? ብዙ የሚያጠራጥር ነገር አለ። ካሜራ ጠፍተዋል። አንድ ሁለተኛ ደግሞ ስልክ ከሌላ ቀን የተለየ ስልክ ወጥቶ ተደብቆ ነው የሚያወራው ነበረው። ሁለት በሶስተኛ ደረጃ ደግሞ እቤት ስልክ ተደውሎብኛል ብሎ የብሩኬ ሳያስፈቅደው ሄደ። ለምን ሊሆን ቻለ? ይሄድ ቤቱ አይሄድ ቤተሰቡ አይጠይቅ ማለት አይደለም። ግን አንድ ሰው ላኩ፣ እኔ እህቴ ታማብኝ ተደውሎብኛል፣ እቤት ሊሄድ ነው ብሩኬ፣ እዛ ትርፍክ ሰው ካለ ላክ ቢል በታክሲ እኮ ይመጣሉ። ግን ነገሩ ማንም ሊያቅበት ስላልፈለገ ነገሩ ሊታወቅበት ስላልፈለገ ላሽ ብሎ ከቤት ወጥተዋል። በመጨረሻ የብሩኬ ወንድም እንዲያልፍ አደረጉት። ስለዚህ እያንዳንዳቸው መጠየቅ አለባቸው። ለምን ዝምታ ነው? ለምን ዝም ሊባል ይችላል? ለሁሉም ሰው ነፍስ ነው። የብሩኬ ወንድም ሊሰራ ነው የመጣው እንጂ ሰው ሊያጠፋ አይደለም የመጣው። ለእውነት ሊቆም ነው የመጣው። ለእውነት ሊሰራ ነው የመጣው። ለእውነት የሚሰሩ ሰዎች ለምን በዚህ ልክ እንደሚጎዱ እኔ አላውቅም። አንዳንዴ የእውነት ስትቆሙ ጊዜ ሁሌ ተጎጂ ትሆናላችሁ። ግን ከፈጣሪ ዘንድ አትጎዱም፣ ከሰው ዘንድ ነው እንጂ። ሰው ከሆነ ብታበሉትም ብታጠጡትም ብታቅፉትም ከሀጂ ነው። ያው ብሩኬ ቁጭ አድርጎ በአንድ ቀለሊት ካዱት፣ በአንድ ቀለሊት ክደውት ወንድሙን አስረከቡት። ምን ትላላችሁ? ከባድ አይደል? በጣም ከባድ ነው። በጣም አስነዋሪ ነገር እኮ ነው። ለማንኛውም ብሩክ እኔ ምን እንደምል አላውቅም። ቃላት ነው ያጠረኝ። ምን ብዬ እንድናገር አላውቅም። ምክንያቱም በዚህ ልክ እኔ የገዛ ጋርዶችን ይክዱታል ብዬ አላመንኩም፣ አላስብም፣ ጭራሽ አላስበውም። ማይታሰብ ነገር እኮ ነው። ሰው የገዛ ጋርዱ ለብር ብሎ አሳልፎ ይሰጣል። ከባድ እኮ ነው። ነገራቶችን ቆም ብላችሁ ማሰብ አለባችሁ። ይሄ ነገር በእኔ ላይ ቢከሰት ምንድነው ማድረገው? ብሩክ ቢክዳችሁ ምንድነው የምትሉት? አላፊያችን ነበር፣ አብረን ነው የምንሰራው፣ እንዴት ካደን ብላችሁ እኮ ያዙኝ ልቀቁኝ ትሉ ነበር። ግን እናንተ ዛሬ ቁጭ አድርጋችሁ የብሩኬ ወንድም አሳልፋችሁ ሰጥታችኋል። ሀዘንተኛ ሆኖ ተጎድቶ ውስጡ ያረረ ግን እናንተ ትክዱታላችሁ። ለምን ደሞ ትክዱት? ለምን እውነቱን አትናገሩ? እውነቱ ተናግራችሁ በቃ እሱ ሚለፍ የወንድሙ ገዳይ ማን እንደሆነ ይወቅ። በእርግጥ አሁን ታውቋል እኮ ከሁለት አንዳችሁ ሙሉ በሙሉ የሚያሳየው ወደ ኢሳያስ ነው። ከሁለት አንዳችሁ ነው። ምክንያቱም እዛ ቁጭ ብላችሁ እኮ ተጣልታችኋል እኮ። ግን ለምን እውነቱን አታወጡት? በቃ እውነቱ አውጡትና ሁሉም ይረፍ። እዛ ጋር ክሩሞችን መጨናነቅ የለባቸው። በእናንተ የመጣ እናንተ በሰራችሁት ግፍ፣ እናንተ ባደረጋችሁት ኃጢአት እነሱ መጨነቅ የለባቸው። ማን ነው ምንድነው? ለምን ይጨነቃል? ሰው እውነቱ አውቆ እኮ
እረፍት ያገኛል፣ የህሊና እረፍት ያገኛል። እናንተ ግን ማን ሰው ህሊና እረፍት እንዳያገኝ ያደረጋችሁ? ግን ብታረጉም እኮ ስለተጠራጠራችሁ ሌላ ሰው መጠርጠርም ከባድ ነው። እናንተ ከጌታቸው ሰው አብራችሁን የሰራችሁ ተሳትፋችኋል፣ እጃችሁ አለበት። እውነቱ አውጡ። እውነት ተደብቃ አትቀርም። እውነት አውጡ። እስከ መቼ ነው እንደዚህ በውሸት የምትኖሩት?